የጥንት ጽሑፎችን የመጀመሪያ ቃላት ለማግኘት መሞከር ልክ እንደ መርማሪ ሥራ ነው። እያንዳንዱ ቅጂ፣ እያንዳንዱ የብራና ገጽ የአንድ ትልቅ ምስጢር አካል ነው። ታዲያ ይህን ጥንታዊ ምስጢር እንዴት ነው የምንፈተው? እስቲ እንመልከት። ይህ ታሪክ አንድ መሰረታዊ እውነትን ነው የሚያሳየው። ማንኛውንም የቆየ ቅጂ ዝም ብሎ ማንበብ እና በምሁራን በጥንቃቄ ተመርምሮ የተዘጋጀን ጽሑፍ ማንበብ ፈጽሞ የተለያዩ ነገሮች ናቸው። አንደኛው ታሪኩን በከፊል ነው የሚነግርን፣ ሌላኛው ግን ወደ መጀመሪያውና ወደ እውነተኛው ታሪክ ለመቅረብ ይሞክራል። እሺ፣ እስቲ ይህንን ቃል ተመልከቱት። God is nowhere። በጥንት ዘመን ጽሑፎች ልክ እንደዚህ ነበሩ። በቃላት መካከል ምንም ክፍተት ሳይኖር ነበር የሚጻፉት እና ይህ ሁለት ፍጹም ተቃራኒ ትርጉሞችን ሊሰጥ ይችላል። አንደኛው God is now here፣ እግዚአብሔር አሁን እዚህ ነው ማለት ነው። ሁለተኛው ደግሞ God is nowhere፣ እግዚአብሔር የትም የለም። አስቡት እስቲ፣ አንዲት ትንሽ ክፍተት አለመኖር ብቻ የትርጉም ዓለሙን እንዴት ሙሉ በሙሉ ሊገለብጠው እንደሚችል ያሳይ በጣም አስደናቂ ምሳሌ ነው። እንግዲህ ያየነው ምሳሌ ወደ ዋናው ችግር ይወስደናል። የጥንት ጽሑፎችን ለመረዳት ትልቁ ፈተና ምንድን ነው? ይህ ጥያቄ ነው የጽሑፍ ሂስ የሚባለው መስክ እንዲፈጠር ያስገደደው። እና ዋናው ችግር ምንድን ነው ካልን ይሄው ነው። በእጃችን ላይ ያለው ኦሪጂናሉ ወይም ደራሲው በገዛ እጁ የጻፈው ሰነድ አይደለም። በጭራሽ ያለን ነገር ቅጂዎች ብቻ ናቸው። እንዲያውም እነዚህ ቅጂዎች እራሳቸው ኦሪጂናሉ ከተጻፈ ከብዙ መቶ ዓመታት በኋላ እየተገለበጡ ናቸው። ይህ ምን ማለት ነው? የመጀመሪያውን ጽሑፍ በቀጥታ የማየት ምንም ዕድል የለንም ማለት ነው። በእጅ በሚገለበጥበት ጊዜ ሁሉ ስህተት የመፈጠር ዕድሉ በጣም ይጨምራል። ይህ ስዕላዊ መግለጫ የሚያሳየውም ይሄንን ነው። ልክ በስልክ ወሬ ጨዋታ ላይ መልእክት እየተዛባባ እንደሚሄደው ማለት ነው። አንድ ጽሑፍ በተደጋጋሚ ሲገለበጥ ስህተቶች ይከማቹበታል። እያንዳንዱ አዲስ ቅጂ ከዋናው ጽሑፍ እየራቀ ይሄዳል። ይህም ልክ እንደ አንድ ውስብስብ የቤተሰብ የትውልድ ሐረግ ብዙ ቅርንጫፎችን ይፈጥራል። እንግዲህ የጠፉ ኦሪጂናሎችን ምስጢር እንዴት ነው የምንፈታው? መልሱ እዚህ ላይ ነው። የጽሑፍ ሂስ ወይም ቴክስቹዋል ክሪቲሲዝም የተባለው የመርማሪ መሳሪያ ወደ ታሪኩ የሚገባው እዚህ ላይ ነው። በመሰረቱ የጽሑፍ ሂስ ማለት ምስጢሩን ለመፍታት የሚደረግ ስልታዊ ምርመራ ነው። ዓላማው የተለያዩ ቅጂዎችን በማጥናትና በማነጻጸር ወደ መጀመሪያውና እውነተኛው ጽሑፍ በተቻለ መጠን መቅረብ ነው። ይህ ስዕላዊ መግለጫ ሂደቱን በቀላሉ ያሳያል። እስቲ አስቡት። ከላይ ያለው ሀ ኦሪጂናሉ ነው። ለ እና ሀ ከሱ ተቀድተዋል። ከዚያም መ ከለ ተቀድቷል። መ ውስጥ ስህተት ከተገኘ ያ ስህተት ከለ የመጣ ሊሆን እንደሚችል እንገምታለን። ከሀ ግን አይደለም። የጽሑፍ ተቺዎች የጽሑፎችን የትውልድ ሐረግ ልክ እንዲህ በመከታተል የልዩነቶች ምንጭ የት እንደሆነ ለይተው ያውቃሉ። እሺ፣ እስካሁን ስለ ችግሩና ስለ መፍትሄው በአጠቃላይ ተነጋግረናል። አሁን ደግሞ መርማሪዎቹ የሚያገኟቸውን ፍንጮች እንመልከት። እነዚህ ፍንጮች በብራና ጽሑፎች መካከል የሚገኙት ልዩነቶች ናቸው። ስለዚህ በጽሑፎች መካከል የሚገኝ እያንዳንዱ ልዩነት የራሱ ታሪክ አለው። አንዳንድ ጊዜ ስህተቱ የሚፈጠረው በደካም ዓይን ወይም ትኩረት በሰነፈ ጸሐፊ አማካኝነት በአጋጣሚ ነው። ሌላ ጊዜ ደግሞ ጸሐፊው ራሱ ሆን ብሎ በራሱ ምክንያት ጽሑፉን ይለውጠዋል። ሁለቱም በጣም ጠቃሚ ፍንጮች ናቸው። ለምሳሌ በአጋጣሚ ከሚፈጠሩ ስህተቶች መካከል ፊደላትን በተሳሳተ መንገድ ማንበብ አንዱ ነው። ሆን ተብሎ ከሚደረጉት ለውጦች መካከል ደግሞ ማጣጣም ሃርሞናይዜሽን የሚባል ነገር አለ። ይህም ማለት አንድ ገልባጭ የማቴዎስ ወንጌል ላይ ያለ ታሪክ ከሉቃስ ወንጌል ታሪክ ጋር በትንሹ ቢለያይ ሁለቱንም እንዲመሳሰሉ ለማድረግ የማቴዎስን ጽሑፍ ሊቀይረው ይችላል። እነዚህ ትናንሽ የሚመስሉ ለውጦችን ግን ምን ያህል ትልቅ የትርጉም አንድምታ ሊኖራቸው እንደሚችል መገመት አያዳገትም። እንግዲህ መርማሪዎቹ ፍንጮቹን አግኝተዋል። ቀጣዩ ደረጃ ምንድን ነው? ያው ፍንጮቹን መተንተን ነው። ለዚህም የጽሑፍ ተቺዎች የሚጠቀሙባቸው የተረጋገጡ መርሆችና ዘዴዎች አላቸው። ሂደቱ በጣም ስልታዊያን ነው። መጀመሪያ ያሉትን ሁሉንም የብራና ጽሑፎች ይሰበሰባሉ። ብዙ ማስረጃ በተሰበሰበ ቁጥር ጉዳዩ እየጠራ ይሄዳልና
ቀጥሎ ጎን ለጎን በማነጻጸር እያንዳንዱን ልዩነት ይመዘግማሉ። ከዛ የብራናዎቹን ዕድሜና አመጣጣት ይገመግማሉ። ምክንያቱም የቆዩ ቅጂዎች አብዛኛውን ጊዜ ይበልጥ ተአማኒ ናቸው። በመጨረሻም ምክንያታዊ በሆኑ መርሆች ላይ ተመሰረቶ የትኛው ንባብ ኦሪጂናል የመሆን ዕድሉ ከፍተኛ እንደሆነ ይወስናሉ። እዚህ ላይ ሁለት በጣም ቁልፍ መርሆቹን እንመልከት። የመጀመሪያው አጭሩ ንባብ ይባላል። አመክንዮው ይሄ ነው። ገልባጮች ግራም ያጋባን ነገር ለማብራራት ቃላትን የመጨመር ዕድላቸው ሰፊ ነው፣ ቃላትን የመቀነስ ዕድላቸው ግን አነስተኛ ነው። ስለዚህ ብዙ ጊዜ አጭሩ ቅጂ ወደ ኦሪጂናሉ የቀረበ ነው ተብሎ ይታሰባል። ሌላኛው ደግሞ አስቸጋሪው ንባብ ነው። እዚህ ላይ ደግሞ ገልባጮች አስቸጋሪ ወይም ያልተለመዱ አገላለጾችን ለማስተካከል ወይም ለማለስለስ ይሞክራሉ ተብሎ ይታሰባል። ስለዚህ የበልጥ አስቸጋሪ ወይም ያልተጣጣሙን ንባብ ብዙውን ጊዜ ኦሪጂናሉ ነው። በጣም ብልህ ሆነ አመክንዮው ነው። እውነት ለመናገር እነዚህ የምርመራ ዘዴዎች ለክላሲካል ጽሑፎች ሲውሉ ብዙም አያከራክሩም። ነገር ግን ይኸው ዘዴ መጽሐፍ ቅዱስ ላይ ሲተገበር ታሪክን የቀየረ ከፍተኛ ውዝግብ ተፈጥሯል። በመጽሐፍ ቅዱሳዊ ሂስ ውስጥ ሁለት ዋና ዋና መንገዶች አሉ። ዝቅተኛ ሂስ ወይም የጽሑፍ ሂስ እስካሁን ስንመረምረው የነበረው ጉዳይ ነው። እሱም የመጀመሪያው ጽሑፍ ምን አለ የሚለውን ጥያቄ ብቻ ነው የሚጠይቀው። ከፍተኛ ሂስ ወይም ታሪካዊ ሂስ በበኩሉ ይህን ማን፣ መቼ እና ለምን ጻፈው ብሎ ይጠይቃል። የዚህ ትንታኔ ትኩረት የመጀመሪያው ላይ ቢሆንም ውዝግቡን ለመረዳት ስለ ሁለተኛው ማወቅ በጣም አስፈላጊ ነው። ይህ የጊዜ ሰሌዳ ውዝግቡ እንዴት እንደተቃጠለ ያሳያል። በ18ኛው መቶ ክፍለ ዘመን መገባደጃ ላይ በጀርመን ምሁራን ዘንድ የከፍተኛ ሂስ ሐሳብ ብቅ አለ። በ9ኛው መቶ ክፍለ ዘመን አጋማሽ ላይ ይህ ዘዴ በመጽሐፍ ቅዱስ ላይ በስፋት ሲተገበር በእምነትና በምሁራዊነት መካከል ጥልቅ ክፍፍሎችን ፈጠረ። ውጥረቱ ከፍተኛ ደረጃ ላይ ደረሰው በ18ኛው መቶ ክፍለ ዘመን ተዋዝራቲውን ፕሮፌሰር ቻርልስ ብሪክስ በአሜሪካ በመናፍቅነት እስከ መከሰስ ሲደርስ ነበር። ታዲያ ይህን ያህል ጠንካራ ምላሽ ያስነሱት ግኝቶች ምን ነበሩ? ለምሳሌ የኦሪት መጻሕፍት በሙሴ ብቻ ሳይሆን በተለያዩ ዘመናት በኖሩ በርካታ ደራሲያን እንደተጻፉ መላምት ማቅረቡ፣ በኢየሱስ ታሪኮች ውስጥ አፈ ታሪካዊ አካላት መኖራቸው መተንተኑ፣ እንዲሁም ስለ ቀደምት ቤተ ክርስቲያን ታሪክ ከባህላዊው የተለየ እይታ ማቅረቡ፣ እያንዳንዳቸው እነዚህ ግኝቶች ለዘመናት የቆዩ እምነቶችን በቀጥታ የሚገዳደሩ ነበሩ። ከዚህ ሁሉ ውዝግብና ምሁራዊ ጥረት በኋላ ወደ መደምደሚያው ስንደርስ ይህ ሁሉ ለምን አስፈለገ? የጥንት ቃላትን ለመፈለግ ይህን ያህል መድከም ለምን አስፈለገ? ወሳኙ ነጥብ ይህ ነው። ይህ ሥራ ልክ እንደ ጥንታዊ ቅርጽን ላይ የተከማችን አቧራ እንደማጽዳት ነው። ዓላማው ቅርጹን መለወጥ ሳይሆን የመጀመሪያውን እና እውነተኛውን ገጽታውን ማሳየት ነው። ከታሪካችን ጋር ያለን ግንኙነት በተቻለ መጠን ግልጽና እውነተኛ መሆኑን ለማረጋገጥ የሚደረግ ጥረት ነው። ምንም እንኳን ፈተናዎቹ ብዙ ቢሆኑም እንደ ታዋቂው ምሁር ባርት ኤርማን አባባል የጽሑፍ ተቺዎች ሥራ በአብዛኛው ስኬታማ ነው። ወደ እውነታው በጣም መቅረብ ይቻላል። ምናልባት ፍጹም ላይሆን ይችላል፣ ግን በጣም የቀረበ ነው። ይህንን ትንታኔ ስናጠቃልል አንድ የመጨረሻ ጥያቄ እናንሳ። እያንዳንዱ ቅጂ የራሱ ታሪክ አለው። እኛ ዛሬ የምናነበው መጽሐፍ የትኛውን ታሪክ ነው የሚነግረን? ይህ ጥያቄ ለወደፊቱ የሚያጋጥሙንን ጽሑፎች ሁሉ በተለየ ዓይን እንድንመለከት የሚያደርግ ይመስለኛል።